እቺ ደግሞ ዲን ሰራሽ ምን እየተፈጠረ ነው? እኔ ጃማ እንደና ካፌው ከቦርሳ ውስጥ ብር ወስደዋለች። እና ዝም ትያታለሽ? ዝም እላታለሁ። ለምን ዝም እላታለሁ? ተቀበልስ ምን ችግር አለው? ምስጋና ይበዛ ባህያ ይጫንስ በራሽ። ምን ያደረክ ነው? ይሞቃል። መስኮቱን ልክፈትልሽ ብዬ። አይ አልፈልግም። ቆይ ምን ላደርግሽ መስሎሽ ነው? ቆይ ዛሬስ ስራ ምን እንደሆነ አትነግረኝም? እሺ በቃ ራይድ ነው የምሰራው። ያውን በራሴ መኪና። ግን ደግሞ ሰሞኑን እንኳን አንዲት ቆንጆዬ ልጅ ፍቅር ይዞኝ ያው ስራ ልሰራ ብሎኛል። ፍቅር ስራ ያስተዋል እንዴ? አይደለም ስራ ምግብ የማያስበላም ሲባል ሰማሽ? ይልቅ ስራ ብትል ስራ እየፈለኩኝ ነበር። ማለቴ ያው አባቴንም እየተንከባከብኩኝ በዛውም ቤቱን የምሰራው ስራ ማለቴ ነው። አለፋለ እንዴት ነሽ? ምን እስካሁን ተጠልፈሽ አታውቂም? ምን የምታወራው? ልትጠልፈኝ አስበዋል እንዴ? እሺ ጠልፈሽም አታውቂም? የጥልፍ ስራ ማለት ነው? ወይ እሱ ላይ እንኳን ጎበዝ አይደለሁኝም። ባይሆን አያቴ ብዙ ነገር አስተምራኛለች። ባልትና ምግብ አሰራር ምናምን እንደዛ እችላለሁ። ኦኬ የኩሽና ሙያ ላይ በጣም ጎበዝ ነኝ ያልሽ ነው። ግን እኮ አቅምሰሽኝ አታውቂም። ደግሞ ምግብሽን ያልኩት ነገረኛ። ታዲያ ምን ችግር አለው? አንድ ቀን ትበላለህ። እና ታዲያ መቼ ነው የሚሆነው ያ ቀን? እንዲሁ በባዶ ጎመጅ ነው። በል አንተ ነገር አያልቅብህም። ይልቅ አሁን ቤት ልግባ። የአባቴ መድኃኒት ሰዓት እየደረሰ ነው። ገብቼ ምግብ ነገር ልስራለት። ውይ ለካ መድኃኒቱም አልቋል። አሁንስ ከበደኝ። ለአንተ ይህ ነገር አለቀ፣ ይህ ነገር ጎደለ ብሎ መናገር በጣም እየከበደኝ ነው። ለእሱ ምንም አታስቢ ያልኩሽ እኮ። እኔ ከበር አደርገዋለሁ። ብቻ አንቺ የመድኃኒት ማዘዣውን አምጪልኝ፣ እኔ ራሴ ገዝቼ አመጣልሻለሁ። አይ ከዚህ በላይ አንተ ማስቸገር አልፈልግም። ይልቅ አያቴ ጋር ደውዬ የመሬቱን ጉዳይ እንድታስተካክል እነግራታለሁ። ቆይ ለምንድን ነው በቀረብኩሽ ቁጥር እኔን ለማራቅ የምትሞክሪ? እንዴ መች አደረኩ? ከዚህ በላይ ላስቸግር አልፈልግም እኮ ነው ያልኩት። ይሄ ለአንዳንድ ነገር ይሆንሽ። በፍጹም ይሄን ነገር ላደርግ አልችልም። ይሄን ነገር እንዳደርግ እንዳታስገድደኝ ኤርሚ። ቆይ አንቺ የግድ እንድትቀበኝ እንደባለፈው ቦርሳችሁ ተሳታይ መክተት አለብኝ? ኪሽ ለተቀበል ኤርሚ፣ ነገር በጣም በዛ። ውለታ በጣም ከአቅም በላይ እየሆነብኝ ነው። በምን እንደምመልሰውም አላውቅም። በጣም ቀላል እኮ ነው። ዝም ብለሽ አንቺ የራት ግብዣ መቀበል ብቻ ነው። ለምን ዛሬ ራት አብረን ነበር? ዛሬ እንኳን አይሆንም። ባይሆን ሌላ ጊዜ ላመቻችና ለሰው። እንደዛ ነው የሚባለው። ቢያንስ ከእምቢተው ይሻለኛል። ሰላም ሰላም ውድ ቻናል ቤተሰቦቼ፣ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል ማለት ነው። ቪዲዮአችን ከወዳችሁ ላይክ ማድረግ እንዳትረሱ። እንግዲህ ውሃና ገኒና ሄለን አንድ ላይ ሆኖ ደበደቧት። ከቦርሳስ ገንዘብ ሰረቅሽ በማለት ጭራሹ ሄለን ነበረች ብሩን የወሰደችው። ነገር ግን ውሃና እንደ አጋጣሚ እዛ ስለተገኘች ብቻ አንቺ ነሽ የሰረቅሽው፣ ብሬን ታመጫለሽ አታመጭም ብሎ በሁለት ይዟት እየደበደቡ ነበር። ኤልሚ ድምጽ ሰማና ወደ ውስጥ ሲገባ የሆነ ከታች ሆኖ እነሱ ከላይ ሆኖ እየደበደቧት ነበር። ቆይ ምን እያደረጋችሁ ነው? ልቀቋት እንጂ ምንድነው የተፈጠረ ብሎ ኤልሚ ከዚህ ዘኘት እያለች ሌባ ነች፣ በቦርሳ ውስጥ ብሬ ሰረቀች ከቦርሳ ውስጥ። እርሶ ትልቅ ሰው አይደሉም እንዴ? አይተጋጉም እንዴ? ገና ከመግባታ ሌባ ሰርቃለች ትላላችሁ እንዴ? እሷ እንደዛነት የምታረግ ሰው አይደለችም። ቆይ አንተ ምን ታውቃለች ስለሷ? ስለዚህ ችርጉም አንተ ምን ታውቀዋለህ? አንተ ራስህ ሌባ ነው ትልና እሱ ነው ጭምር አንድ ላይ ሆኖ ይሰድባሉ። ከዛ እንደምንም ብሎ አሁን ከዛ ውስጥ አወጣት ወደ ቤት ይወስዳታል ማለት ነው። እንግዲህ አሁን ጥሩ ጓደኛ አገኘች፣ በጣም የምትወዳት ልጅ አገኘቻት ማለት ነው። በጣም ደስተኛ ሆናለች። እንደውም አባታን ታጫውታታለች። እንደውም አባታን ብቻም አይሆኑም ማለት ነው። እንግዲህ እድሜ አባታን ጋር ለመቅረብ አባታን ተንበርክኮ ይቅርታ ጠየቀ። ባለፈው ስልካቸው ሰርቆ ስለነበረው በዛ ተጸጽቶ ይቅርታ አድርጉልኝ እኔ እንደዚህ አይነት ሰው አይደለሁም ብሎ ይቅርታ ይጠይቃል። ከዛ ይቅር ካላሉኝ እኔ አንነሳም ብሎ እሺ ቅርብ ያለው ተነሰልና በቃ ፈጣሪ ማሮት በቃ ሌላ ጊዜ መጥቼ ጠይቆታል ብሎ ይሄዳል ማለት ነው። አዛ ሆነ እኔ ሸኛዋሽንችም ልመለስ አባዬ እሺ አትቆይ ልጄ ቶሎ ተመለሽ እያላት ነበር። እሷም ደግሞ እፈልግሻለሁ ቶሎ ተመለሽ ስላት እሺ አባዬ አልቆይም፣ ነገር ግን አባታ ውስጡ ደስ አላለም። ምክንያቱም ልጄ የሆነ ነገር ያደርግብኛል፣ የከተማ ወጠጤ የሆነ ነገር ያደርግብኛል ብሎ ይሳጋል ማለት ነው። ምክንያቱም የከተማው በደንብ ስለማቅ ዮሐና ደግሞ ሁሉም ሰው ንጹህ አርጋ ስለምትመለከተው በዛ የተነሳ አባታ እጅግ በጣም ይጨነቃል። ልጄ የሆነ ነገር ትሆናለች በማለት ይሰጋል ማለት ነው። ዮሐና እንግዲህ ከእኔም ጋር ቁጭ ብላ መኪና ውስጥ እያወራች ነበር። አባቷ ግን በጭንቀት እየጠበቃት ነበር። ቆይ ምን ተፈጠረ? አሁንስ ምን እንደምሰራ አትነግረኝም እንዴ? ዳዳ ነው የምሰራው እንደዚህ ነው በራሴ መኪና ምናምን ብሎ ይነግራታል።
አይ ጥሩ ነው። በነገራችን ላይ ስራ ስል እኔም ስራ ፈልጋለሁ። እስቲ ስራ ፈልግልኝ ቤት ውስጥ ሆኜ የምሰራው ምን ነው ጠለፋ ምናምን ትሰራለች እንዴ ተጠልፈሽ ታውቂያለሽ እንዴ ምናምን እያለ ነገሮችን ወሬውን ጥምጥም እያደረገ ሳወራ ነበር። አይ እንደዛ ነገር ጠልፌ ማለቀው አጠብ እጅ ስራ ማለት ነው። እንደዛ ነገር ሰርቼ አላውቅም፣ ግን ባልትና መዋለ ምግብ ላይ ኩሽና ምናምን ስለ ጎበዝ ነኝ። በጣም ጥሩ በቃ እና ታዲያ ሙያሽ መቼ ነው የምታቀምሽ ምናምን እያለ እኔ ያልኩሽ ምግቡ ነው ደግሞ እያለ ሙድ እያያዘባት ነበር ማለት ነው። እሷም ደግሞ ችግር የለም አንድ ቀን ሰርቼ አበላለሁ እያለችው ከዛ እሺ ስራውን ፈልግልና ከዛ እንግዲህ አመሰግናለሁ ስለ ሁሉ ነገር ካንተ እርዳታ መጠየቅ በጣም እየከበደኝ ነው፣ ግን ካሁን በኋላ አላስቸግርም ራሴ መቻል አለብኝ እያለች ከዛ ልጄ ለምንድን ነው የቆየሽው እስካሁን ለምንድን ነው የቆየሽ እያለች ጠይቃ ነበር። አባዬ እልሚ እኮ መጥፎ ሰው አይደለም፣ ለምንድን ነው እንደዚህ የፈራ ጥሩ ሰው ነው። ስለዚህ እባክህ ምንም አታፍራ፣ እኔና እሱ መሀል ምንም ነገር የለንም፣ ጓደኞች ብቻ ነን አባዬ ትለዋለች። ከዛ አባቴ አንተን የማስከፋ ነገር ምንም ነገር አላደርግም በጭራሽ አታስብ አባቴ እያለችው ነበረ። ግን እሱ ልጄ የከተማ ዱርዬ አንቺ አታውቂም እያለ እንግዲህ ገኒና ሄለን ደግሞ ሻንጣቸው ሸክፎ እንግዲህ ቤት ተከራይቷል ማለት ነው። ነገር ግን ሄለን በጭራሽ ልትባባ ወይም ደግሞ እዛ መኖር በጭራሽ አልቻለችም። በቃ ሌብነት ጭራሹ ጀምራ ከእናቷም ገንዘብ ሰርቃ ዋና እኔ አይደለም የሰረኩ ለሌላ ሰው ለስታላክክ ነበር። እንግዲህ አባቷን እያስተማመች ለአባቷ ምግብ ሰርታ እያበላች ከዛ መድኃኒቱን ልትሰጠው እየተዘጋጀች ነበር። ከዛ በኋላ እንግዲህ አባቷን እንዳይከፋ ሁሌም ከጎኑ ነው። ከዛ አባዬን ጠልቻቸው አይደለም እስቲ የት እንደተከራዩ ሄደሽ እንድታይ እፈልጋለሁ ልጄ ይላታል። ከዛ እሷም ሳታሳፍርሽ አባዬ ሄጄ አያለው የት እንደተከራዩ ትልና ከዛ እነሱ ነገን ያሉበት ፍለጋ ትሄዳለች ማለት ነው። እንግዲህ እንደገና በር ተቆልፋ እናቷ ቆልፋበት ሄደች። ልጅ ታገኛትና ከሷ ጋር አባታ ከሷ ጋር ጊዜ ያልፋ እንደውም ጨዋታውን ትጫወታለች አለ ላይ እንግዲህ እድሜ አይዞሽ የኔ ቆንጆ ከሆነ በኋላ እኛለን እንረዳሻለን። እናቴ ስራ ነው ሄደች እስካሁን አልመጣችም በማለት ከነሱ ጋር መዋል ከነሱ ጋር መጫወት ትጀምራለች። እንግዲህ ሰው መድኃኒቱ ሰው ነውና አንድ ግቢ ውስጥ ስትኖር ሰው ሲኖር ደስ ይላልና እንግዲህ ካሁን በኋላ ምንም አታስቢ አባቴ ማለት ከኔ ጋር አንድ ላይ እንጫወታለን፣ ምንም ስጋት አይግባሽ። አባትሽ ነው? አዎ አባቴ ነው። አንቺ አባቴ የለሽም እንዴ? ምን ያደረገው አባቴ የለኝም እኔ ያለ አባት መስለኝ የተወለድኩ። ሁሉም ሰው ያለ አባት አይወለድም የኔ ውድሽ አንቺ አባት ይኖርሻል ብላ ትነግራታለች። ከዛ እሷ ሚስቱንና እንግዲህ ሄለንና ገኒ ደግሞ እንግዲህ አሁን እንግዲህ ምንድነው የምናደርገው ማየ በቃ እዚህ ቤት ውስጥ ነው የምንኖረው በሸራ ተወጥረሽ እንጂ ቤት እኮ ነው የሚመስለው ማየ እያለች ስታወራ ነበር። እና ጭራሽ መኖር እንደማትፈልገው እና ስራ መስራትም እንደማትፈልገው በይ አታለቀቅሽ እስኮትሽ ስራ ሳይስላት እኔ ስራ መስራት አልፈልግም ስትላት ነበር። ታዲያ ምን ልትሰሪ ነው? እኔ እየሰራሁ አንቺን ላበላሽ ነው? ከዛ እየበላች አሁን ሁልሽን ማን ይሞላልሽ ግዴታ መስራት ይኖርብሻል። እኔ መስራት አልፈልግም ያለች። ከዛ ሄለን ደግሞ እንግዲህ አሁን የቀረባት መስሏት የሷን የዋና ቀለብ የአንገት ሀብል ነበረና እሱን ከአንገቷ ላይ ለመውሰድ እሷን እየቀረባት የመስማት አስመስለው ከሷ ጋር የሚሆን መስሏት ነበር። ከዛ ሀብሉን ፈቶ ይወስዳል ማለት ነው። ከዛ ሄለን በጣም ትናደዳለች። ይሄ ሌባ ሀብሉን ወሰደብኝ አይደለም የማይረባ በማለት በጣም ትናደዳለች። ከዛ ሀብሉን ደግሞ ለሃና ይሰጣታል። ሀብሉን የአያቷ ስጦታ ስለሆነ እጅግ በጣም ተወደዋለች ማለት ነው። ከዛ ኤሚ እጅግ በጣም ደስተኛ ሆናል። እሷ ደስተኛ ሆኖ ሳይ በጣም ደስ ይላታል። ከሷ ኃይለኛ ፍቅር ይዞታል። ሀብሉ ፍቼ በሆኑ እኮ አንድ ቀን ጠግበን እንበላ ነበር እያለች በጣም ስትጸጸትና ስትቆጭ ነበር። በያውን እንግዲህ ያልፈው አልፏል። ሌላ ነገር ማሰብ ነው። ቆይ ማያውን እንዴት ነው ምን ነው እዚህ እስከ መቼ ነው የምንቆየው? የምንበላ የምንጠጣ ነገር እንኳን የለንም እያለች ስትጨው ነበር። ለሆነ ነገር ግን መስራት ይኖርብናል። ስለዚህ ስራ እያለች ከዛ ሆና እንግዲህ እነሱን ለመጠየቅ የተከራዩበት ቦታ ለማየት ትመጣለች ማለት ነው። እንግዲህ አባቷ ሄደሽ እንድታይ ይፈልጋሉ እህትሽ ይሏት እሷን እነሱን ለማየት ትመጣለች። ነገር ግን እሷ የመጣችው ከሚጋርና ስራም እንደምትፈልገው ስራ እንግዲህ ላጤልን ቤት ትመችሻል። አው ይሁን የምንሆን ግን አንተ ጋር ግን የምሰራው ከሆነ አባቴ ደስተኛ አይሆንም። ስለዚህ ሌላ ቦታ ብትፈልገኝ ይሻላል እያለች ነበር። ከዛ እንግዲህ ሆነ ሄለን ደግሞ እንግዲህ ከእናቷ ገንዘብ መስረቅ ጀመረች ማለት ነው። እንግዲህ ገንዘቡ ሰርቃ
ወዴት ለመሄድ እንዳሰበች ባላቅም፣ ነገር ግን እንግዲህ እንዳጋጣሚ ገኒ ክፍል ውስጥ ልብሱ ስታስተካከል ታገኛታለች። አንቺ ሌባ ምን ልትሰሪ እዚህ መጣሽ? ደግሞ ብር ሰረቅሽኝ አለችና እንደውም ጭራሹ አንድ ላይ ሆነው እሷ እንደሰረቀች ስታስመስል ነበረ። ሄለን ራሷ ሰርቃ እቺ ሌባ ዝም ትያታለች እንዴ ታዲያ? ግን በሁለት አንደበድባቱን ከዛ በሁለት ይዟትና ከዛ ይደበድባታል ማለት ነው። ነገር ግን ብሩን የሰረቀ ሆነ ሳቱን ሄለነች ማለት ነው። ጥፋቱን በሙሉ እሷ ላይ እንድላቀቅ በማድረግ እሷን እየደበደበ ከዛ እየጮኸች ድረሱልኝ ብትል ኤልሚ እየሮጠ ይመጣና ይደርስለታል ማለት ነው። ውሃና በጣም መልመድም አልቻለችም። ሰፈሩ እኔ እዚህ ውስጥ መኖር አልፈልግም፣ ሞት ይሻለኛል እያለች መጥፎ ነገር ጭራሹ አሁንማ ሌባ አሁንን አድርጋታለች። ግን በጭራሽ በጭራሽ እንደዛ አይነት ሰው አልመሰልም። ግን አባዬ እኔ ገሌ ከመግባት እኮ እኔ ሌባ አደረጉኝ። ግን እኔ በጭራሽ ያንን ሳንት ምንም ያየሁት ነገር የለም። ግን ሲገባ ቤቱ ተመንቅርቅሮ ነበር እና ልብሱ ተበትኖ ስለነበረ ልብሱን ለማስተካከል እየሞከርኩ ነበር። ግን ይመስለኛል ሄለን ነች ብሮ የሰረቀች፣ ከዛ እኔ ላይ አሳበበች በማለት ትናገራለች። ለአባቴ ልጄ ብዙ ነገር አሳልፈሻል፣ እነሱ እንደዚህ ናቸው፣ በቃ አንቺ ተረጋጊ እላትና ኤልሚን ለማረጋጋት ይሞክራል። ከዛ እሷን ጭራሹ ገኒ እሷን ሌባ አድርጋ መታ አባቷ ጋር ለመክሰስ ትሞክራለች። ምክንያቱም ልጅ ብር ሰረቀችኝ፣ የአንተ የሰጠኝ ገንዘብ ሰረቀችኝ በማለት ትጮህበታለች። ኤልሚ እኔ አምንሻለሁ፣ በጭራሽ ሀሳብ አይግባሽ፣ እነሱ የሚሉ አትመኝ፣ አንቺ እንዳልሰረቅሽ 100% እርግጠኛ ነኝ። ይመስለኛል ያቺ እንጀራ እናትሽ የእንጀራ ልጅሽ ነው እህትሽ ነች የሰረቀችው ይሆናል በማለት ያጽናናታል። ነገር ግን እኔ በጭራሽ እንደዛ አይነት ማድረግ ሰው አይደለም እያለች ስትለቅስ ነበር። ነገር ግን ሄለን የምታደርገው ነገር ስለጠፋበት እሷን በምን ትወንጅለው፣ እሷን በምን ጥፋተኛ ታደርገው፣ በዛ የተነሳ እጅግ በጣም አርጋት ስለምጠላት ብቻ እሷን ለመጉዳት ትሞክራለች ማለት ነው። አሁንማ ጭራሹ ከኤልሚ ጋር ስለሆነች ህይወቷን ጋር ማድረግበታለሁ፣ በጭራሽ ከሱ ጋር ደግሞ አትሆንም ብላ ትወስናለች ማለት ነው።